በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስከረም 24 በዚች ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። የዚህም የቅዱስና የተመሰገነ ጎርጎርዮስ ወላጆቹ ደጎች ናቸው። በዚህ ዓለም በገንዘብም እጅግ ባለጸጎች ነበሩ። ይህን ልጃቸውን ጎርጎርዮስን በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያን ትምህርትን ሁሉ፣ ሥጋዊም የሆነ ጥበብንና ቋንቋን አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ጭኖ አናጉንስጢስነት ሾመው። ከዚህም በኋላ ወላጆቹ ሊያጋቡት አሰቡ። እርሱ ግን ይህን ስራ አልወደደም። ሁለተኛም ወደ ጳጳስ ወስደው በፍጹም ዲቁናን ተሾመ። ወደ አባ ጳኩሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወላጆቹም ብዙ ገንዘብን ወስዶ ወደ አባ ጳኩሚስ አቅርቦ በገዳማቱ ለሚሰሩ ሕንፃዎች ስራ ያደርግለት ዘንድ ብዙ ልመናን ለመነው። እርሱም ተሳትፎ እንዲሆንለት ለሕንፃ ቤተ ክርስቲያን እና ለመነኮሳት ቤት መስሪያ አደረገለት። ከዚህም በኋላ ቅዱስ ጎርጎርዮስ ዓለምን ትቶ ጥሪቱንና ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳኩሚስም ሄዶ የምንኩስና ልብስን ለብሶ በጾም በጸሎት በመትጋት በመስገድ ከትህትና ከቅንነት ከፍቅር ጋር ይጋደል ጀመር። አርአያነቱንና ምሳሌነቱን ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የከፋ ስራቸውን እስከተዉና ንስሐም ገብተው ንጹሐንም እስከሆኑ ድረስ ተጋደሉ። ከአባ ጳኩሚስም ዘንድ 13 ዓመት ኖረ። አባ መቃርስም ወደ አባ ጳኩሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖች ኖረ። ከዚያም በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳኩሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎርዮስን አዘዘው። እርሱም አብሮ ሄደ። ከእርሱም ዘንድ ብዙ ዘመናት ኖረ። ከዚህም በኋላ በዋሻ ብቻውን ይኖር ዘንድ እንዲያሰናብተው የከበረ አባ መቃርስን ለመነው። እርሱም እንደወደድክ አድርግ አለው። ያን ጊዜ ወደ ተራራ ሄዶ ታናሽ ዋሻ ቆርቁሮ በውስጧ 7 ዓመት ኖረ። አባ መቃርስም በየዓመቱ 2 ጊዜ መጥቶ ይጎበኛል። አንደኛ ለከበረ የልደት በዓል፣ ሁለተኛ የክብር ባለቤት ጌታችን ኢየሱስ ክርስቶስ በተነሳባት በትንሣኤ በዓል ቀን ከእርሱ ጋርም ሥጋውና ደሙን ተቀብሎ ወደ ቦታው ይመለሳል። አባ መቃርስም ስለ ስራው ሁሉ ይጠይቀዋል። እርሱም የሚያየውንና በእርሱ የሆነውን ሁሉ ይገልጽለታል። አባ መቃርስም ሊሰራው የሚገባውን የምንኩስና ስራን ይሰራ ዘንድ ያዘዋል። በተጋድሎውም ውስጥ 22 ዓመታት ሲፈጸሙለት ከዚህ የድካም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከ3 ቀን በኋላ ከዚህ ከኃላፊ ዓለም ወጥተህ ወደ ዘላለም ሕይወት ትገባለህ አለው። አባ ጎርጎርዮስም በአስቄጥስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከ3 ቀንም በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከ72ቱ አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴና ሀገር ከታላላቆቿና ከምሁራኖቿ ነው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ፣ አገለገለው። አጽናኝ የሆነ የመንፈስ ቅዱስን ጸጋ በ50ኛው ቀን ከተቀበለ በኋላ ወደ ብዙዎች ሀገሮች ሄዶ ሕይወት የሆነ ወንጌልን ሰበከ። መግኒን ወደሚባልም ሀገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችንም ልቡና ብሩህ አድርጎላቸው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ሕይወት የሆኑ የወንጌልንም ትእዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከእሳቸው ዘንድ ወጥቶ ወደ አቴና ሀገር ተመለሰ። በውስጧም የከበረ ወንጌልን አስተማረ። በዚያን ጊዜም በድንጋይ ወገሩት፣ ጽኑ የሆነ ስቃይንም አሰቃዩት። ከዚህም በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎውንና ምስክርነቱን ፈጽሞ የሕይወት አክሊልን በመንግሥተ ሰማያት ተቀበለ። በእግዚአብሔርም ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን ሰማዕታት የቤተርዋን የታይን መታሰቢያቸው ሆነ። የሊቀ ጳጳሳት ገብርኤልም ዕረፍቱ ነው። የቴዎድሮስና የንጥራሊንስም የቅዱስ አውሳኒዮስና የንስጥዮስዮስ የዚያኖስ የዮስጢዮስና የወንድሞቹ የአልሶሪ የፍራጦስ የቆዝሞስና የድሚያኖስ የተጋድሏቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።